ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ መካነ ሰላም የሚሄድ እጥር ምጥን ያለ የቤት እቃ ነው ማሳያችሁ። እዚህ ጋም ኮምፎርትም አላት ኳሊቲ እና ጥርት ያሉ እጥር ምጥን ያለ የቤት እቃ 46970 ብር የፈጀ እዚህ ጋር። ከዛ ደግሞ ለጓደኛዋ እዚህ ጋር ደግሞ እዚህ ምጥን ያለ ቆንጆ አልባሳትም ዱቄትም አለ በርበሬም አለ ቡናም እንደምታዩት። እዚህ ጋር ደግሞ 27150 ብር ነው እዚህ ጋር የፈጀብኝ። ይሄንኛው እያንዳንዱ ዋጋውን የምነግራችሁ ይሆናል ማለት ነው። ሀባይ ከትናንት ወዲያ የለቀቁት ቪዲዮ አለ የሷ ጓደኞች ናቸው ያዘዙኝ እና ከገዛው ከጨረስኩ በኋላ ለህፃን ልጅ ማቀፊያ ገዝተሽ አስገቢልኝ ብላኛለች። ይሄ ከዚህም ሂሳብ ጋር ከዚህም ሂሳብ ጋር የለም የብቻው ነው ማለት ነው። የዚህ ዋጋ 1500 ብር ነው። ለስለስ ያለና ቆንጆ ይሄ አንድ ማቀፊያ እዚህ ጋር እንደምታዩ ኮፍያም አለው። ይሄ አንድ ማቀፊያ ከዛ እሰው ቤት ምናምን ወደ እፈለጋችሁበት ስትሄዱ ልጃችሁን እዚህ ውስጥ አርጋችሁ ይዞ መሄጃ ደግሞ ይሄ አለው ማለት ነው። እዚህ ጋር እንደምታዩት ማሻአላህ የሆነ ብታስተኙበትም እዚህ ውስጥ አስገብታችሁ ብርድ በሚሆን ሰዓት በጣም ቆንጆ ነው። ይሄ መፈታት ይችላል። ፈታችሁ ይሄንን ማለት ነው የታሰረውን ይሄንን መፍታት ይቻላል። በዚህም ማስገባት ይቻላል። ልጃችሁ እንደዚህ አቅፋችሁ ይዛችሁ መሄድ ብቻ ነው የሚጠበቅባችሁ። ከዛ እዚህ ጋር ሱሪ ቆንጆ ሱሪ ውስጡ ራሱ ፈር ያለው ሱሪ ነው። አንድ ያለው ከነ ጃኬቱ ማለት ነው። ጃኬቱ ይሄ ነው እንደምታዩት ማሻአላህ አያችሁት በጣም ነው የሚያምረው። ያለው ፈር ያለው በጣም ቆንጆ ነው። እስከ አመትም ሊለብሱት ይችላሉ እንደ ልጆቹ ሁኔታ ነው። በነገራችን ላይ ይሄ ይቆለፋል። ቁልፉ ግን ቁልፍ ማስገቢያው አልተፈታም ገና አዲስ ስለሆነ ማለት ነው። ይሄ ቦታው አብጅተውለታል ግን አልተፈታም ገና ነው። ይሄ አንድ ልብስ ማለት ነው እንደዚህ ሆኖ። ከዛ ሌላ ደግሞ አንድ ይሄንን ከነ ሸሚዙ ማለት ነው እዚህ ጋር እንደምታዩት ሁለት ቅያሬ ልብስ ከአንድ ኮፍያ ጋር ቦዲም አለው። ይሄ ጃኬቱን ሲለበስ ይሄኛውን ስታለብሱ ከውስጥ ይሄን ቦዲውን አልብሳችሁ ከዛ ጃኬቱን ታለብሳላችሁ ማለት ነው። ኮፍያም አለው። ይሄን እንደዚህ ሆኖ ሁለት ቅያሬ ልብስ አንድ ማቀፊያ አንድ ደግሞ የውጭ ማቀፊያ ማለት ነው አለው። ይሄ 1500 ብር ነው የገዛሁት እንደዚሁ ፓኬጅ ማለት ነው። አገራችን የሌለ ነገር የለም ማሻአላ ብዙ አይነት ልብሶች አሉ። የህፃናት ከፈለጋችሁ ግዴታ ከውጭ ሀገር አምጡልን አትበሉ። እዛ እንግዲህ ሀባይብ ወደ የመጀመሪያዋ ልጅ ስወስዳችሁ ይሄንን እዚህ ጋር የጥበብ ረከቦት ከነ ጥበብ ሲኒው አንድ ደርዘን ጋር ረከቦቱ ከነ አክሰሰሪው 2700 ብር ከዛ ሲኒው ደግሞ 1200 ብር ነው አንድ ደርዘን ማለት ነው። አንደኛው ግማሹ ደርዘን እዚህ ጋር ነው ግማሹ ይሄው እዚህ ጋር ተደርድሯል። አንድ ደርዘን ሲኒ 1200 ብር። ይሄ ረከቦቱ አክሰሰሪዎች ናቸው እነዚህ እንደዚህ እንደምታዩት የጀበና ማስቀመጫ ፌርሜሎ ማጨሻ ሰርቪስ አለው። ከዛ ሱፍራ ነው ሱፍራ 1000 ብር። ይሄንን አሰርችላል ነው በትዕዛዝ ነው የሚሰራው። በነገራችን ላይ ይሄ የቁርጥ ሰሃን ነው የጥበብ አንዱ ፍሬ በ120 ብር ሂሳብ ነው የተገዛው ማለት ነው። አንድ ፍሬ በ120 ብር ሂሳብ። አባይቤ እዚህ ጋር የቡና መፍጫ 1200 ብር ስቶቭ 3000 ብር። ከዛ እዚህ ጋር ቡታ ጋዝ አለ። ይሄ የድሮ ቡታ ጋዝ ማለት ነው። ይሄን 2200 ብር ትልቁን ማንከሽከሻ 150 ብር። የጁስ መፍጫ ሳቺ አንዱ የግዛዝ ነው ጆኩ አንደኛው የማይካ ነው። ከዛ የቡና መፍጫ ደግሞ የብቻ የቅመም አለው 5000 ብር ይሄንን ማለት ነው። ከዛ ሀባይቢ እዚህ ጋር ማጅስቲክ ብረት ድስት ማጅስቲክ ከ1 እስከ 5 ነው የገዛሁላት 11500 ብር 11500 ብር። ከዚህ ትልቁ ይሄ ነው እንግዲህ የሚጀምረው 5 ቁጥር ይሄ ነው። ከዛ ያለ 4 ቁጥር እዚህ ጋር አለላችሁ። ይሄ 3 ቁጥር ይሄኛው 2 ቁጥር 1 ቁጥር የመጨረሻው እቺ ናት ማለት ነው።
በጣም ቆንጆ ማጀስቲክ ብረት ድስት ሜዲኢን ፓኪስታኒ የሆነ ብረት ድስት ነው ማለት ነው። 11500 ብር ካርቶኑ ይሄ ነው የማጀስቲኩ ከ1 እስከ 5 ማለት ነው። ከዛ ሀባይቢ እዚህ ጋር 3 ሴኔጋል አንድ አይነት ሳይዝ ይሆኑ አሉ። እነዚህን 2100 ሶስቱን 6300 ብር ነው የገዛው። 3 ዶሮ የሚባለው 2 ዶሮ ግን ይሰራል። 2 ዶሮ ያኔ ያልተንዛዛ ወጥ ማለት ነው ይሰራል። ካልሆነ 1 ዶሮ ነው እንደ ሀገራችን ሁኔታ 1 ዶሮ ነው የሚሰራው። ሽንኩርት ምናምን ስለምናበዛ ሀበሻ ስንባል ማለት ነው። እና ይሄንን 3 ሴኔጋል። ከዛ እዚህ ጋር ደግሞ ማገዶ ቆጣቢ ከተድላ ምጣድ በርበሬ ወንዝ ከሚገኝ ቆንጆ ምጣድ ነው የሚሰራው። የዚህ ቆንጆ አለው እንዴ እንዳትሉ፣ ምክንያቱም ሌሎቹ የሚሰሩት ሳይዙ በጣም እንስ ያለ ነው። በዛ ላይ ደግሞ ሲገጠም ምጣዱ በዚህ በኩል አይሰማም ሌሎቹ የሚሰሩት ማለት ነው። ይሄ ግን ማሻአላህ ነው። እኔ ብዙ ቦታ አስገጥመውትም ስላየሁኝ እዚሁ ይሄንን 3800 ብር ሸክላ የሌለው ማለት ነው። 2 ቢላዋ ለሽንኩርት የሚሆንና 2 ቢላዋ ደግሞ ለማረጃና ለምንድነው ለመሰንዘሪያ የሚባሉት ማለት ነው። እነዚህ 2 ይሄ 500 ብር ሁለቱ፣ ይሄኛው 400 ብር ሁለቱ ሀገረኛ ቢላዋ ማለት ነው። ከዛ መከትከቻ 1300 ብር ገዝቼላታለሁ። 2 ኮምፎርትና 4 የላባት ራሶች አሉ። ላባት ራስ አንዱ 350 ብር ነው፣ 4ቱ 1400 ብር። እዚህ ጋር ኮምፎርት እንደተለመደው የስከዛሬው አይነት 2100 ብር። እዚህ ጋር ደግሞ ሌላ አይነት ነው ቀይና ነጭ ምናምን ይኖርበት ምናምን ብላኝ ይሄንንም ዋጋው 2100 ብር ነው። በነገራችን ላይ ዋጋው ተመሳሳይ ነው። 2 ራስ ልብስና 1 አንሶላ አለው። ይሄ አንሶላው የራሱ ነው። ከዛ ትራስ ልብሶቹ 2 እዚህ ጋር፣ ከዛ ለሃፍ ወይም ኮምፎርት ማሻአላህ የሆነ ኮምፎርት ነው። አንዳንድ እህቶች አላችሁ ወይም አንዳንድ ወንድሞች እየደወላችሁ ይሄን ሽጭልን የምትሉ፣ እኔ ሻጭ አይደለሁም። ሁልጊዜም የምነግራችሁ ነገር እኔ ሻጭ አይደለሁም። እየዞርኩኝ እየገዛሁኝ ነው የማደርስላችሁ እንጂ እኔ ዕቃ ቤትም ይሁን ልብስ ቤትም ይሁን ኮምፎርት ቤትም ይሁን ምንም አይነት የመሸጫ ቤት የለኝም። ሸቀጣ ሸቀጥ ነው፣ ሸቀጣ ሸቀጥ። እሱም ደግሞ ወንድሜ ነው የሚውልበት። እኔ አሁን ላይ ያለው ዋጋ ስንት ነው እያልኩ እየጠየቅኩ ነው የምገዛው እንጂ እኔ አሉልም እዛ ማለት ነው፣ ያው ስዞር ስለምውል። እና ሀባይቢ የዚችኛው እቃ እንደዚህ ሆኖ አበቃ። ከዛ ወደ ሁለተኛዋ የሁለተኛዋ እቃ 7150 ብር የፈጀው ደግሞ 27150 ብር የፈጀው የሚያምር ሽፎን። ይሄንን በትዕዛዝ ነው ያሰራሁት እኔ ለራሴ ቀሚስ ማሰፋበት የዛን አይነት ሆኖ ግን ለእናቶች የሚሆን ነው ያሰራሁላት። ለእናቷ ነው። በጣም የሚያምር ሽፎን ነው ወላሂ። በቃ በዛ ላይ ደግሞ ክፍድን ነው ልክ እንደነዚህ አይነቶችን ሆኖ ለእናት እንዲሆን አድርጎ ነው የሰፋው። በጣም ፍክት ያለች ቆንጅዬ ቀሚስ ናት። 2800 ብር ነው የተሰፋው። ላርጅ ቁመት ብላኛለች። እኔ ሚዲየም ነው የምለብሰው። እዚህ ጋር እንደምታዩት ረዘም ያለ ነው ከኔ ማለት ነው። እርግጠኛ ነኝ ይሄንን ለብሰው እንደሚያመሰግኑ ምንም ጥያቄ የለውም። ሻርፕ ደግሞ ማች ያደረኩላት ባለ 900 ብር ነው። 900 ብር ነው ሻርፑን የገዛሁት። ማሻአላ እኔ እንዴት እንደወደድኩት። ዛህራ ወደድሹ? ዛህራ ራሱ ከካሜራ ጀርባ ሆና በጣም ነው የሚያምረው እያለች ነው። እኔ ልልበሰው እያለች ነው። እንግዲህ ተለብሻለሽ ወይ አሰራልሻለሁ። እና ይሄንን አንድ ከዛ እዚህ ጋር ደግሞ ለ4 አመት ልጅ ቀሚስ 2800 ብር ናትችም። የእናቲቱም የልጅቱም እስቲ አስቡት። ለእናታችሁም ለልጃችሁም እኩል ዋጋ ማለት ነው። የህፃን ልጅ ልብስ ያው የታወቀ ነው፣ ውድ ነው። ቀሚሷ እንደዚህ ናት። በጣም ነው የምታምረው ሐቂቃ በጣም ማሻአላ የሆነች ቀሚስ ናት። ከዛ የራሷ ጃኬት አላት እቺ ማላበሻ ማለት ነው። እጅጌዋ ረጅም ማደል አጭር ማደል መካከል ሀገር ላይ ነው። በቃ በጣም ነው የሚያምረው። ሲለበስ ደግሞ ይበልጥ ያምራል። ከዛ ለዚቹ ለህፃኗ ልጅ እዚህ ጋር ጫማ ፒንክ ጫማ 26 ቁጥር ማች የሚያደርግ ማለት ነው 1400 ብር ነው የገዛሁት።
ከዛ ሻርፕ ጥልቅ የምትለዋን ያው ማች እያረኩ ነው የገዛሁት። ይሄንን 250 ብር እያተዋት በጣም ነው የሚያማምሩት። ከዛ ለህፃኗ ልጅ እዚሁ ጸጉር ማስያዣ ያው የ4 አመት ልጅ ትንሽ ናት። ይሄን 150 ብር ነው የገዛሁት እሽጉን ማለት ነው። በየከለሩ ብዙ ነው። ስንት ፒስ እንደሆነ ባላቅም በጣም ብዙ ነው። ፒሱን አይናገርም እዚህ ጋር። ይሄንን 150 ብር ገዝቼላታለሁ። የህፃን ቅባት ፓራፊን ቅባት ቆንጆ ቅባት ነው። ይሄንን 250 ብር። ሆቢ ሻምፖ ይሄ ሻምፖ ጸጉር ስለማይጎዳ ለልጆችም ይሆናል ማለት ነው። ኬሚካሉ የበዛበት አይደለም። 750 ሚሊ ግራም ነው። 1000 አይሞላም። ይሄንን 300 ብር ነው የገዛሁላት። 350 ብር ነው የገዛሁላት። ስልክ ከነ ቻርጀሩ አለ። ኤስኪው ዳንጉቲ ማለት ነው። እቺ ዳንጉቲ ቆንጆ ናት፣ ተመራጭ ናት። ኢትዮጵያ ለምን ባትሪም ይጠቀሟታል እንደዚህ። ቻርጅ ደግሞ 1 ሳምንት ድረስ አጨርስም፣ በደንብ መጀመሪያ ትሞላለች። ከዛ ቻርጀር ደግሞ ይሄንን 300 ብር። ከዛ ሻል አንድ ሻል ግዢ ብላኛለች። ሻል 1200 ብር። የሚያምር ከለር ነው እንደምታዩት። እዚህ ጋር ለ17 አመት ልጅ ጃኬት ቆንጆ ጃኬት 1900 ብር። በጣም ቆንጆ ነው። የውስጥ ኪስም ምንም ሁሉም አለው፣ የተሟላ ነው። የሚያዘንጥ ነው ለወጣቶች ማለት ነው። ይሄንን ጃኬት 1900 ብር። ከዛ ጂንስ ሱሪ 1000 ብር። ጠቆር ያለ ጂንስ ነው፣ በጣም ነው የሚያምረው። ኳሊቲ ጂንስ ነው። እዚህ ጋር ደግሞ ቲሸርት 650 ብር። ቆንጆዬ ቲሸርት ኳሊቲ ያለው ነው። በጣም ነው የምታምረው። ኳሊቲ ቲሸርት ማለት ነው። ከዛ 1.5 ኪሎ ብርድ ልብስ አላት። ቀይ እንዳይኖረው አደራ ብላኛለች። እንግዲህ ቀይ አይደለም ቡኒ ናት። በጣም ነው የምታምረው። ኪሎ ስንት ነው? ይነጫል ወይ አይነጭም? ኪሎ 4.5 4 ኪሎ ተኩል ማለት ነው። 9.5 የሚባል አለ። ወደ ኪሎ ሲመጣ ግን 4 ኪሎ ብቻ ነው የሚሆነው ሲመዘን ማለት ነው። ይሄ ግን 4 ኪሎ ተኩል ነው ሁልጊዜም ማለት ነው። እና ይሄንን 3400 ብር ነው የገዛሁት። ከዛ እንግዲህ እዚህ ጋር ዱቄት አለ 4650 ብር 50 ኪሎ ስማርት ዱቄት እና 2 ኪሎ በርበሬ ነው። በርበሬ 550 ብር ሆኗል። ኪሎ 550 ብር። ቆንጆ የሚባል በርበሬ። በነገራችን ላይ በርበሬ ዋናው ነገር ዱቄቱ ነው። የዚህ መልክ ሳይሆን ዱቄቱ ነው። ዱቄቱ በጣም የሚያምር በርበሬ ነው የገዛሁት 2 ኪሎ ማለት ነው። ከዛ ሀባይቢ እዚህ ጋር ወደ መጨረሻው ቡና ጥርት ያለ ቆንጆ ቡና ነው። ያው ብሩን ቆንጆ ነው እንደነገርኳችሁ። ቡና ተወዷል። 1100 ብር ነው ኪሎ። 2 ኪሎ 2200 ብር ነው የገዛሁት። ግን ቡናው ማሻአላ ተባረከ ረህማን አንድ ነገር የሚለቀምና የሚጣል ነገር የለውም። እንደምታዩት ቡና ግን በጣም ተወዷል። ቡና በርበሬ ተወዷል አሁን ላይ። ይሄንን ይመስላል እንግዲህ ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።